እንዴ ምር ያለው ነገር ነገረችህ እኔ ያየሁት ነገር የለም ምንድነው ምን በለው ቆይ ስለምን ማርር ስለምን ምን ማለት ነው እያወራሽልሽ እንዴት ነው ሰው ልጅ የሚታረድ ስለምንድነው መብላትስ ምንም እንደው መታወሩት ሁላ ራሱ ዝብርቅርቅ ያለ እኮ ምን አይነት ነገር ነው ያው የበቀደሙማ ይለያል የሲቃይ ነው አንተ የምትጮ የሲቃይ ጮት ነው የሌላ ቀርሱ ነው ይሄ የትግል አስጥሉኝ አይነት የበቀደሙ ግን እንደው አው ሰራተኛ እየገባ አይወጣም በዛው ይቀራል ወጥቷል መውጣታቸውን ነው የምንሰማው እንግዲህ ሲገቡና ያለን ገብተው ሰራተኛ እዛ ቤት ሲሰራ ቃል ብትተውትስ እኮ ምን ሰማ ስለሱ ድረስ ለምንድን እንዴት እንተው ምንድነው ቆይ አንድ ሰው ጠፋና ሀገር ሙሉ ህዝብ ጠፋ ማለት ነው አልገባኝም እኔ ማለት እንችላለን የነበረው ነገር ትክክል ነው ቤተሰቦችሽ የሰው ጅም ናቸው ትክክል ያልሆነ መረጃ እኮ ነው ሰምተህ አሁን መተህ እየጨቀጨከኝ እኔ እኮ ለማው እንግዲህ ሲባል የምንሰማቸው ነገሮች አሉ እኛ እንግዲህ ባይን ያየነው ነገር የለንም የቅርብ ጓደኛዬነት እኔ ገዛ ቤት ገባለሁ አንቺ ነሽ ይሄው ከጉድ ያወጣሽኝ ያለሽው እየመጡማ ሌሎቹም ያወሩት ነገር ታዩ እስኪ ታዩ ታቂየለን ድሮ እንግዲህ የነበረው በድሮ ይዤ የድሮ ህይወት ወደ ኋላ ተመልሼ እንዲ ነው በየ ማውራት አለብኝ ማንሳት አለብኝ ያልገባኝ ነገር ያለብሽ ነገር ከሆነ አው አይ እና ታዲያ ቆሻንጣ ይዞ ሲሄድ እና ተመልከችልኝ የኔ ስም እዛም የበጨቁኝ ናይ ተመልከችልኝ ባለቤቴ እየሄደ ነው በየ መናገር ነበረብኝ ተገቢ በሆነ መንገድ እንቀጥል ይሆናል ሂድና ሳብዳት አሳረራት ብሎ ላኩብኝ እኔ ማንንም ሰው የሚልከኝ ሰው አይደለም ወይዘሮ መሰረት ባንዘላለፍ ባለቤትሽም አሁን እንግዲህ በተጨማሪ ባለቤትሽም የት እንዳለ ሊታወቅ አልቻለም ማለት ነው ጭራሽ ብሎ ሰራተኛ ምናምን ጎረቤት አካባቢ ምናምን ሲል ቆዩና ደግሞ በባለቤቴ ብሎ መቻለል የማዋየው ታዲያ እንደው ልቅ ሲል እንደው ዝም ይባላል እንዴ እንደው ህይወት የኔ ምንድን ይሄ ነገር አይ ህይወት ያውን ሳት አርቀሽ ነው አለ እንደው አይ እውነት አርቀሽ አይደለም መስዬ እኔ ምኑንም አላቅ እንግዲህ አልናገርማ ዝም ነው እንደዚህ ሁሉ ነገሩን ዝም ነው ማለት ለሷ ሰክሮ የሚገባ ሰው ከሆነ እኮ ግቢያችሁ ውስጥ ሲገባ ራሱ እኮ ይታያል ይሄው ምንም እንደሌለ እኮ አንቺ ታውቂለ እንዴ እንደው ከኔ ቀረበሽ ማን አለ እኔ ከመምደብቅሽ ነገር የለም እንደሌለ ነግርሽ እንደ ቀልድ እንደኖራችሁ ዝም ብላችሁ ትበታተናላችሁ አንድ ቀን ግን ጮህ ሰምቻለሁኝ ምን አይነት ጮህ እንደው የሚባል ጮህ ሰምቻለሁኝ ወደ አመሻሹ ወደ 12 ሰዓት ላይ አንድ ቀን ያኔ እኮ ሲያመኝ ሲጮሁ ሰምቻለሁ እንዳልኩ ስገባ ያየሁት ነገር የለም እንጂ ቤተሰቦቿ የሰው ጅብ ናቸው የሚባል ወሬ ሰፈሩ ላይ ወራል እንደው እኔ እጅ ከፍንጅ የሚያስኩትም ያየሁትም ነገር የለም እንጂ የሰው ጅብ ናቸው የሚባል ነገር ሰማለሁኝ ስራዋ ቦታ ላይ የሚያሉት ቤት የሚያሉት ሰራተኞች ሲወጡ አናቅም ባለቤቴ ጋር በቃ አልተስማማንም አብረን ስንኖር ጫጫቃ ነው ይጠጥቶ ይገባል ምናምን አልፈለኩትም አስወጣሁት በቃ አልፈልገው ማለት እንዴት አስወጣሁት ምንድነው ማደርገው በቃ መሄድ ምን መኖር የምፈልገው ሰላሚን አግኝቼ ብቻዬን ነው መኖር የምፈልገው ማንንም ሰው የሆነ ጀልኩኝ አይደለም ማንንም ሰው ላይም ደግሞ ወይም ማንንም ሰው ላይ ጣት እየጠቆምኩኝ አይደለም ስትፋታይ ነገረች ነገር የለም ባሏንም አውቀዋለሁኝ በምን ምክንያት እንደወጣሉ ማላቅም አሁን ግን ፍቺ እንደፈጸሙ ነው የነገረችኝ ያው እንግዲህ ከጊዜ በኋላ አይቼው አላቅም ባሏ ስለ ቤተሰቦቼም ስለ ምናምንም በቃ በህይወት የሌለውን ሰው አንስቼ እንዲህ ነው እንደዚህ ነው ብዬ ማነሳው ምጥለው ነገር የለም ያንቺን ቅራቅንቦ ውሰጂው አልፈልግም ብሎ ጥሎልኝ ነው ሄደው አልፈለገም በቃ እሱም ከኔ መገላገል ነው እኔም ደግሞ ከሱ መገላገል ስለነበረብን ሄዷል አንተ ሰው የቀስ ያልክ ምን እንደምታወራ ራሱ አልከበኝ እሺ ለምሳሌ ስርዓት ባለው መንገድ ከተፋታችሁ በህግ መንገድም ከሆነ ፍቺ መጽደቅ አለበት አይደለ እንዳሰናበተችው እንዳብሮ አደግነታችን የነገረችኝ ሚስጥር የለም ማቆም የለም እንግዲህ ሻንጣ ይዞ ሲወጣ ማለት አላየሁኝ ምን ያረን ያላየሁ ምንድነው የስቃይ ጮት የመደባደብ ያህል ነገር ስትጮህ ሰምቻለሁኝ እንደዚህ አይነት ድምጽ ሰምቻለሁኝ መጥቼም ስጠይቃት አረ ምንም አልሰማሽም ነው ያለች ግን በቀደም ለታ የነበረው ህይወት መስይ ጮቱ ከባድ ነው ህይወት ሰርቃ ስትበላ ሳይ ጊዜ እንደው በንዴት አጋጣሚ ዝም ብሎ አይ የስቃይ ነው የበቀደሙ ሸኘሁት በቃ ምንድነው ጫቅጫቃ ስለሆነ ስለሚረብሽ ስለሚጠጣ ነው የጠጣ ሰው የሚናገረውን አያውቅም አሁን ቤተሰቦቼ ሲያርፉ
ወደዚህ ልጆቼን ባሌን ጠቅልዬ ወደዚህ ተመልሼ መጣውና ቤት ነው የሚጠጣው ነው ታዲያ እየጠጣ ነው የሚመጣው ገብቶ እኔን ነው የሚጨቀጨቀኝ እኔን ነው የሚነዘንዘኝ ስለዚህ አልፈለኩትም ይኸው መፍትሽ እኮ ነው አሁን ለምን ትዳርሽን ፈታሽ የሚልሽ ሰው የለም አለችኝ እንዴ በቀደምም የለም አልሽኝ ዛሬም የለም አልሽኝ ዛሬ እኮ የመጣሽው በቀን ነው በቀደም አምሽቶ ስለመጣ ነው ዛሬ ደግሞ ስራ ስለሆነ ነው አለችኝ ከዛ በኋላ ምንም ደግሞ መተክተኩ አልፈለኩኝም እንግዲህ ከሷ ነው ይሄን ሁሉ የምሰማው ነው ያሁን እንጂ እስከዛሬ ስለ ባለቤቷ መጥፎ ነገርኛ አታውቅም እንዳለችው እንግዲህ ጠጥቶ ሲገባ ማይቻላል ተቀዷል ቀደኗል አብረን ይቀደር ነው በቃ ስለዚህ ህግ የሚያውቀው ጉዳይ ነው ወረቀት ማለት ቆይ ህግ የሚያውቀው ጉዳይ ነው አይደለም አዎ ህግ ያውቀው አልገባኝም በቃ አልፈለኩትም መፋታት ባለንበት ተፋተናል እኮ አባቴ እንደማመጥ ያዳመጥኩኝ በስርዓት እያወራሁ ያዳመጥሽኝ ከሆነ አሁንማ በሲም ምናምኖችን ሰብስበክ ይዘመታሃል ጓዴንም ልታጣለኝ ደግሞ አቅርበህልኛል እኔ እና እሷ እንደሆነ መቼም አንጣላ አረኛ እንጣላ እኛ እኔ መጣላታችሁንም ሆነ አይመለከተኝም ያስጣልቃን ገባም ነበር ምን ላድርገው እኔ ንዝንዙ ሰለቸኝ ጭቅጭቁ አስጠላኝ እንደው ዝም በይ እንደው ከኔ ካብሮ አድረግሽ ይሄ እንደው የሚደበቅ ነገር ነው ይሄ ምን አብሮ አድረግ ነው ማለት ስራው ገበታ ላይ ስራ ፈልጎ ሀገር ለቆ ቢሆንስ እንዴት ስራ ፈልጎ አካባቢ ቀይሮ ቢሆንስ ስራቱን ይዞ የሚሰራበት ወዶት የሚሰራው ስራ እንደሆነ ይታወቃል አይደል በቃ ካልፈለገስ እንዴት ካልፈለገስ ማለት በቃ ስራ እኮ ሰው ያቀያይራል እኮ ምን ችግር አይደለም ልክ ካንቺ ሲፋታ ነው ሰው የሚለቀው ስራ የሚቀየራል ምን ችግር አለው አሁን እኮ የስራ ባለቤት ደግሞ ሚስትም ሌላ ገብቶም ሊሆን ይችላል ሄደክ ጠይቅ ችግር የለውም እኔ ሚስት ለምን አገባለን የስራ ዘርፍ ግን ያለበት የስራ ዘርፍ እሱ አሁን አንቺ እንደምትዩ እንደፈለገ ለቆት የሚሄደው ስራ አይደለም ከዛ ቤት ውላለሁ እበላለሁ ጠጣ ቤተኛ ማለት እችላለሁ ግን ምን እንደሆነ አላቅም ይሄንን አሁን የምትሉትን ነገር እኛም ቦሬ እንሰማለን ሲወጡ ግን አላቅም እኔ ያው እንግዲህ ማስበው ከሷ ጋር ባይስማሙ ብዬ ነው እንግዲህ ስታስወጣ ለኔ አትነግረኝ ሲገቡ በቤት ስገባ ነው ማያቸው እንግዲህ እናማ የሰማሽው ነገር አለ አረ እኔ እንደዚህም ብላ ነግራኝ አታቅም እንደው ሲከፉ ቃልም የከፋ ነገር ሲነጋገሩ ሰምተን አናቅም እንግዲህ ግርግዳ ማለት አንድ ቤት ማለት ነው እዚህ ቤት የገቡ ሰዎች ስንት ናቸው እንግዲህ ሀገሩን አስሰክ ሀገርን ስጨርስ ሀገር ወጥተህ በምናምን ፈልጋ ሂድና እኔ ስራዬን ልስራበት አሁን እኮ ስንት ነገር ስንት ስራ አስፈትተኸኝ እዚህ ቤት ውስጥ ቁጭ አፍነኸኛል ነበረው አግብቼ ቤተሰብ መስርቼ ወደዛ ነበር እየኖርኩ ያለሁትና ታማሾች ነን አይደል እንዴ መስዬ አብረን ያደግን እስኪ ንገሪልኝ ጓደኛ ማቾች ነን አብረን ያደግነው እንግዲህ በእድሜም እንደው ልዩነት ቢኖረንም አብረን የኖርን ሰው አብረን የበላን አሁን እኮ ታፍኛለሁ እኮ ከህይወት ውጪ ግን አንቺ ቤት ደፍረው ለመግባት የሞከረ ሰው እንዳለ ለግልታቂ ማለት ካለ ዛሬ በሬ ተንኳኩቶ ማያቅ ካለ ዛሬ ቤቴ ማንም ገብቶ አያቅ የወይዘሮ መሰረት እንግዲህ የቅርብ አብሮ አደግነን አንድ ሰፈር የኖርን አብሮ አደጌ ናትና አብረን የኖርን ሰዎች ነን ያው ሰራተኛ ገብቶ አይወጣም የሚባል ነገር ልክ ሰው እንደሚሰማው እሰማለሁኝ ሰራተኛ ነኝ እዛ ቤት አያለሁኝ ጸብ አንዳንድ ነገር ነበር ወይስ ጸብ የለንም ጭቅጭቅም የለንም ጸብም የለንም በቃ ይመጣል ጠጥቶ ስለሚመጣል ተስማመኝ ሸኙ አዎ እንዳልኩ ቅድምም እንዳነሳውልክ ሰራተኛ ሲገባ እናያለን አያለው እኔ እቤት ስለምገባ ሲወጡ ግን አትነግረኝም እንደነገርኩክ ማለት ነው ይወጣሉ ሰው እኮ አሉባልታ ነው እየነገረክ ያለው አይታው እዚህ ከተቀመጥ አሉባልታያሽ እየሰደብሽኝ እንዳይሆን በተመላል ከሰውየው ጋር መተክ ነበር የሆነ ወቅት ላይ ምን ያየኸው ነገር አለ ቆይ አልገባኝ ቢሆን ኖሮ ወዳጅ አልነግርሽም ነበር እንደ እህቴ ይሄው ምን ብለሽ ነው የምትነግረው እንዴት እናድር ቆይ ምን ብለሽ ነው የምትነግረው እውነት ነው ወይ እባክሽ ብዬ አውራት ነበር አንተ ግን ደፈርከኝ ይሄው ቤቴንም አስደፈርክ ምናምኖችንም አምጥተህ ካስቀመጥክ ጭራሽ ብለክ የራስን ስትጨርስ ውዴን ወዳጄን አብሮ አደጌንም አምጥተህ ልታጣላ እዚህ አስቀምጠህ ቱቱቱ ያልከኝ ነው ያለከው ይሄን አውጪ ይሄን አውርጂ እዛ ስራ ቦታውም ሰራተኞች ብዙ ይገባሉ እንደውም አሁን ከረም ብሏል የሆነ ጥበቃ ነው ከሌላ ቦታ የመጣ ጥበቃ እሷን ካልገደልኩ እያለ ደፍሮም አይናገርም ለነገሩ ገብቶ ግቢ ውስጥ ጎርደድ እያለ እየዛተ እያስፈራራን ነው የሚሄደው ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ በእያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ለረጅም ሰዓት እንግዲህ እዚሁ አካባቢው ላይ ተቀምጠን ብዙ ነገሮችን ለማውራት ለማጣራት ሞክረን ነበር እንዳጋጣሚ ሆኖ ግን የወይዘሮ መሰረት አብሮ አደግ የሆነች ግለሰብ እንግዲህ
እኔ ልተባበራችሁ እችላለሁ። ማውራትም የፈለጋችሁት ነገር ካለ ከኔ በለጠ እንግዲህ መሰረትን ሊቀርባት የሚችል አንዳችም ሰው የለምና ከኔ ጋር የፈለጋችሁትን ነገር ማውራት ትችላላችሁ። ያሉትን ማስረጃዎች ተገቢ በሆነ መንገድ እማቀውን ለእናንተ ማሳወቅ እችላለሁ ብላናለችና እስቲ ያሉት ነገሮች ምን ይመስላሉ፣ በምን አይነት መንገድ ያሉትን ነገሮች ማውራት እንችላለን የሚለውን ነገር በሰፊው የምናወራበት ይሆናል። እስከዛው ድረስ ግን ውድ ቤተሰቦቼ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ እፈልጋለሁ። ሀሳብ አስተያየቶቻችሁን ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። ልብ ብላችሁ እንድታዩት የምፈልጋቸውም ነገሮች ደግሞ ስላሉ እንድትረዱ ይፈልጋሉ። ምክንያቱም ለረጅም ጊዜያት እንግዲህ ብዙ አይነት ኬዞችን ይዘናል፣ ብዙ ነገሮችንም ሰምተናል። ዛሬ ግን ብዙ አዲስ የሆኑብን ነገሮች በተደጋጋሚ ከአንድ ቤት ውስጥ ገብተው መውጣት የማይችሉበት ወይም ደግሞ ቢገቡበትም መውጣት የማይቻልበት ቤት ምን አይነት ቤት ቢሆን ነው? የቤተሰቡ ታሪክስ ምንድን ነው? ከቤተሰቡ ታሪክ ጀርባ ያለው ጉዳይስ ምንድን ነው የሚለውን ነገር በሰፊው እንድናየው እፈልጋለሁ እና እዚህ ጋር ማንንም ሰው የወነጀልኩኝ አይደለም። ማንንም ሰው ላይም ደግሞ ወይም ማንም ሰው ላይ ጣት እየጠቆምኩኝ አይደለም። ያሉትን ማስረጃዎች በመያዝ ግን የምፈልገውን ጥያቄ መጠየቅ እችላለሁ። ያም ሰው ደግሞ ትክክል አይደለም ብሎ ካሰበ የፈለገውን ነገር መልስ መስጠት ይችላል። በእነዚህ አይነት መንገድ እንድንቀጥል ነው የምፈልገው። ውድ ቤተሰቦቼ እንግዲህ ተገቢ በሆነ መንገድ ያሉትን ነገሮች የተረዳችሁን፣ እናንተም ደግሞ የተሰማችሁን ነገር ኮመንት ላይ በማስቀመጥ ሀሳብ አስተያየቶቻችሁን እንድታግዙኝ እፈልጋለሁ። አይዞሽ። ሰላም። እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። በመጀመሪያ ፈቃደኛ ሆነሽ ከአካባቢ ሰው ውስጥ እንግዲህ አንቺ ነሽ እኛን ለመተባበርም ሆነ እዚህ ቤት ለመግባት እንግዲህ ድፍረቱን አግኝተሽ እንትን ያልሽውና ለምንድን ነው ከአካባቢ ሰዎች ሁሉ እንግዲህ የሚመለሰው መልስ እዛ ቤት መግባት አንፈልግም፣ ማንንም ሰው በእንደዚህ አይነት ጉዳይ መነካከት አንፈልግም የሚል መልስ ነውና እንደዚህ የሚባልበት ምክንያት ምንድን ነው? እንደዚህም የኔ ለስራ በትምህርት ምክንያት ወደ ክፍለ ሀገር ነበርኩ እየኖርኩ የነበረው። አግብቼ ቤተሰብ መስርቼ ወደዛ ነበር እየኖርኩ ያለሁትና አሁን ቤተሰቦቼ ሲያርፉ ወደዚህ ልጆቼን ባሌን ጠቅልዬ ወደዚህ ተመልሼ መጣሁና የወይዘሮ መሰረት እንግዲህ የቅርብ አብሮ አደግነን፣ አንድ ሰፈር የኖርን አብሮ አደጌ ናትና አብረን የኖርን ሰዎች ነን። እንግዲህ ሲባል የምንሰማቸው ነገሮች አሉ። እኛ እንግዲህ ባይን ያየነው ነገር የለንም። የቅርብ ጓደኛዬነት እኔ ገዛ ቤት እገባለሁ፣ ከዛ ቤት ውላለሁ፣ እበላለሁ፣ ጠጣ ቤተኛ ማለት እችላለሁ። ግን ምን እንደሆነ አላውቅም። ይሄንን አሁን የምትሉትን ነገር እኛም ቦሬ እንሰማለን። እሷም የምታውቀው ነገር የለም፣ እኔም ስገባ ያየሁት ነገር የለም። እዚህ ደረጃ ነው እንግዲህ እኔ የማውቀው። ግን ምንድን ነው ሲባል እንሰማለን ማለት አንቺም አብሮ አደጓ ከሆንሽ የምትሰሚያቸው ስትሰሚ ያደግሻቸው ነገሮች አሉ ማለት ነው? አዎ፣ ሰራተኛ እየገባ አይወጣም፣ በዛው ይቀራል። መውጣታቸውን ነው የምንሰማው። እንግዲህ ሲገቡ እናያለን። ገብተው ሰራተኛ እዛ ቤት ሲሰራ አውቃለሁ፣ ሲወጡ ግን አላውቅም። እኔ ያው እንግዲህ የማስበው ከእሷ ጋር ባይስማሙ ብዬ ነው። እንግዲህ ስታስወጣ ለእኔ አትነግረኝ፣ ሲገቡም ቤት ስገባ ነው የማያቸው። እንግዲህ ይህን ነው የማውቀው። እስቲ አንቺን ማንም በል እስቲ ካስተዳደግሽ ጀምሮ የልጅነታችሁንም እንደው እስቲ ቅር ካላለሽ ብታጫውቺ። ኧረ እኔ ከወይዘሮ መሰረት ጋር እንግዲህ አፈር ፈሽተን ያደግን እህታማቾች ነን አይደለ እንዴ መስዬ? አብረን ያደግን እስኪ ንገሪልኝ። ጓደኛ ማቾች ነን፣ አብረን ያደግነው። እንግዲህ በእድሜም እንደው ልዩነት ቢኖረንም አብረን የኖርን ሰው አብረን የበላን፣ እሷ ቤት ምገባ እሷ ቤት የምጠጣ ነኝ። ቤተሰቤ እኔ አሁን ለስራ ነው ሌላ ሀገር ሄድኩትኝና ትዳር መሰረትኩትኝ። አሁን ግን ቤተሰቦቹ ሲያርፉ ልገባ እነሱ ቤት ልገባ በውርስ ነው እንግዲህ ወደዚህ የመጣሁትና ቤተሰቦቼም እሷ ቤት ገብተው እኛም እዛ ገብተን ቦርቀን ተጫውተን አብረን ተምረን ያደግነው። እንግዲህ እኔ እንደሚባለው እንዳልኩክ እንግዲህ የምሰማው ነገር ያው ሰራተኛ ገብተው አይወጣም የሚባል ነገር ልክ ሰው እንደሚሰማው እሰማለሁኝ። ሰራተኛ እኔ እዛ ቤት አያለሁኝ። ሲወጡ ግን ምን ብላ ትነግረኛለች? እንግዲህ እንደዚህ በዚህ ምክንያት ወጡ ብላ ያጫወተች ነገር የለም። ይሄንን ነው የማውቀው። እንግዲህ ወንድሜ ይሄን ከዚህ ውጪ ምን ላብራራና ልንገር? ምን ትፈልጋለህ ከኔ? እሺ እስቲ አካባቢ ላይ እንግዲህ የሰማኋቸው አንቺንም ከማናገሬ በፊት ብዙ ሰዎችን ጠይቄያለሁና ወይዘሮ መሰረት ትዳር መስርተው ይኖሩ ነበር? አዎ ይኖሩ ነበረ። ወይዘሮ መሰረት በትዳር ትኖር ነበረ። ባለቤቷ ግን ስትፋታ የነገረች ነገር የለም። ባሏንም አውቀዋለሁኝ።
በምን ምክንያት እንደወጣሉም አላውቅም። አሁን ግን ፍቺ እንደፈጸሙ ነው የነገረችኝ። ያው እንግዲህ ከጊዜ በኋላ አይቼው አላውቅም ባሏንም። እስቲ መሰረት በዚህ ዙሪያ ልትነግሪኝ የምትፈልጊው ነገር ይኖር ማለት አልገባኝም። እንዴ ያወራን ያለነው እኮ ስለ አንቺ ነው አይደለ? አዎ ጓደኛሽም እየተናገረች ያለችው በአንቺ ዙሪያ ስላሉት ጉዳዮች ነው። አሁን እዚህ ጋር መጨቃጨቅ ማንፈልግም፣ ውስብስብ የሆኑ ነገሮችንም አንፈልግም። እኔም አልፈልግም እውነት አይደል? እኔም ካንቺ ጋር አብሮ አደገ እናቴ ኑሪልኝ ህይወትዬ። አንቺ ነሽ ይኸው ከጉድ እያወጣሽኝ ያለሽው። እየመጡማ ሌሎቹም ያወሩት ነገር ታዩ እስኪ ታዩ ታቂ የለ እንዴ? ታዲያ ባለቤቴን ስፈታ ባለቤቴን ሳባር መቼም አባር ስለሱ ሳናወራ እንግዲህ ህይወትም ያለቻቸው ነገሮች አሉ። ልጅ እያለንም በቤተሰቦቿ ሲወሩ የነበሩ ነገሮች አሉ ስትል ነበር። እስቲ ስለሱ ጉዳይ ማውራት እንችል ይሆን? እኔ ምኑን ነው ማውራክ? አላውቀውማ። የዛን ጊዜ ምን ማውቀው ነገር አለና ነው ላንተ እንደዚህ ማስረዳ። በቤተሰብ ዙሪያ የተወሩ ነገሮችን እንዲህ ነው ብለሽ እርግጠኛ ላትሆኚ ትችይ ይሆናል እንጂ ስለ ቤተሰቦችሽማ ማውቀው ጉዳይ የለም። እንዴት ነው ማታውቂ? አላውቅም። እኔ አሁን ለመኖሬ አሁን ካለኝ ከጥሩ ወዳጆቼ ጋር ጥሩ ነገር እያወራው ቆይ ስላንቺ አይደለም። ስለዚህ ቤተሰቦችሽ ላይ ሲወራ የነበረው ነገር ትክክል ነው? ቤተሰቦችሽ የሰው ጅብ ናቸው? ትክክል ያልሆነ መረጃ እኮ ነው ሰምተህ አሁን መተህ እየጨቀጨከኝ ያለው። እኔ እኮ ለማወቅ ነው። ቢሆን ኖሮ ወዳጅ አልነግርሽም ነበር እንደ እህቴ። ምን ብለሽ ነው የምትነግሪኝ ነበር? እንዴት እናድርግ? ቆይ ምን ብለሽ ነው የምትነግሪኝ? ይሄ ነገር እውነት ነው ወይ እባክሽ ብዬ አውራት ነበር። እዛ የተወራው ነገር ማውቀው ጉዳይ የለም። እኔ ባውቅ እኮ ቆይ ልትያቸው የምትችይው ወይም ደግሞ ለእሷ የምትነግሪኝ ቤተሰቦቼ የሰው ጅብ ናቸው፣ ቤተሰቦቼ ባዳም ከሆነማ አውራ ነበር። ልትያቸው እንደዛ ነው ቢሆንማ ምክንያቱም አሁን ጊዜው የሰለጠነ ነው እንትን ነው አወራት ነበረ። ጓደኛዬ ናት፣ ሚስጥረኛዬ ናት፣ ያለውን አወራ ነበር። ምንም ማውቀው ነገር የለም። ምሰማው ማውቀውም ጉዳይ የለም። ድሮ እንግዲህ የነበረ በድሮ ይዤ የድሮ ህይወት ወደ ኋላ ተመልሼ እንዲህ ነው ብዬ ማውራት አለብኝ፣ ማንሳት አለብኝ። ያልገባኝ ነገር ያለብሽ ነገር ከሆነ አዎ ማስተካከል ካለብሽ ወደ ኋላ አስታውሼ አላውቅም። እኔ አሁን ስራና ስራዬን ነው እየሰራሁ ያለሁት። ከዛ ውጭ እኔ ምንም ማውቀው ጉዳይ የለም። ስለ ቤተሰቦቼም ስለ ምናምንም በቃ በህይወት የሌለውን ሰው አንስቼ እንዲህ ነው እንደዚህ ነው ብዬ ማነሳው ምጥለው ነገር የለኝም። ገብቶሃል? እስቲ መሰረት ከባለቤትሽ ጋር በምን አይነት መንገድ ነበር የተባለው? ባለቤቴ ጋር በቃ አልተስማማንም። አብረን ስንኖር ጨቅጫቃ ነው፣ ይጠጥቶ ይገባል ምናምን። አልፈለግኩትም፣ አስወጣሁት። በቃ አልፈልገው ማለት እንዴት አስወጣሁት? ምንድነው ማደርገው? በቃ መሄድ እኔ መኖር የምፈልገው ሰላሜን አግኝቼ ብቻዬን ነው መኖር የምፈልገው። ህይወት እየሰማን ያለነውን ነገር እንግዲህ አንቺም እየሰማሽ ነውና ከባሏ ጋር እንዴት ነበር የምትሰሚው? ጭቅጭቅ ወይም ጸብ አንዳንድ ነገር ነበር ወይስ ጸብ የለንም? ጭቅጭቅም የለንም፣ ጭቅጭቅም የለንም፣ ጸብም የለንም። በቃ ይመጣል፣ ጠጥቶ ስለሚመጣ አልተስማመኝም። ሸኘሁት በቃ። ምንድነው ጨቅጫቃ ስለሆነ ስለሚረብሽ ስለሚጠጣ ነው። የጠጣ ሰው የሚናገረውን አያውቅም እኮ። ጎረቤት እንዴት አይሰማም? እንግዲህ ይሄ ግድግዳ ነው የሚለያቸዋል ከህይወት ጋር። ይሄ ግድግዳ ብቻ ነው መሀላችሁ ያለው አይደል? ህይወት አዎ፣ ተሰሚ ነበር። ባለቤቷ ጨቅጫቃ ነው ወይንስ የሚያደርጋቸው ሰክሮ ገብቶ የሰማሽው ነገር አለ? ኧረ እኔ እንደዚህም ብላ ነግራኝ አታውቅም። እንደው ክፉ ቃልም የከፋ ነገር ሲነጋገሩ ሰምተን አናውቅም። እንግዲህ ግድግዳ ማለት አንድ ቤት ማለት ነው። እንግዲህ ከሷ ነው ይሄን ሁሉ የምሰማውን ያሁን እንጂ እስከዛሬ ስለ ባለቤቷ መጥፎ ነገራኛ አታውቅም። እንዳለችው እንግዲህ ጠጥቶ ሲገባ ማይቻል አቅም እንግዲህ አይደለም መስዬ እኔ ምኑንም አላውቅም። እንግዲህ አልናገርም፣ ዝም ነው እንደዚህ ሁሉ ነገሩን ዝም ነው የምለው። ለሷ ሰክሮ የሚገባ ሰው ከሆነ እኮ ግቢያችሁ ውስጥ ሲገባ ራሱ እኮ ይታያል ነው። ይሄ እኮ የሚሸፍነው እኮ ቤቴ ነው፣ ሚስጥር የምደብቀው እኔ ነኝ። ውጪ ላይ በሰላም መጥቶ ቤት ውስጥ ገብቶ ነው የሚሰክረው ነው? አዎ ቤት ነው የሚጠጣው ነው? ታዲያ እየጠጣ ነው የሚመጣው። ገብቶ እኔን ነው የሚጨቀጨቀኝ፣ እኔን ነው የሚነዘንዘኝ። ስለዚህ አልፈለኩትም። ይሄው መፍትሽ እኮ ነው። አሁን ለምን ትዳርሽን ፈታሽ የሚልሽ ሰው የለም። እንዲሁ ጣልቼው ነው ብቻ የሚልሽ ሰው የለም። ነገር ግን እኔ ጥያቄ ስላለኝ ነው። እሺ መልስሽም በስትክክል ስለምፈልገው ነው። እሺ የመለስኩልህ ነው። እሺ ይሄ አሳማኝ ነገር አይደለም። ፍቺያችሁንም በምን አይነት መንገድ ተፋታችሁ የሚለውን ነገር ህይወት እንዴት ነው ማለት ጸባቸውን እንግዲህ አላየውም ብለሻል። እንደው የፍቺያቸው ሁኔታስ መጥተው እንግዲህ ሰው ባልና ሚስት ሲፋታ ሌላው ቢቀር የእቃም ሊሆን ይችላል አንዳንድ ነገር ንብረት መከፋፈል አለ። ሌላው ቢቀር ሻንጣውንም ቢሆን ጭኖ ሲወጣ ማየት ምናምን ይኖራል። ኧረ እኛ አላየንም። እኛ በስንት ጊዜው እንግዲህ ከ15 ቀን በኋላ ነው የለም ወይ ብዬ ብጠይቃት ባለቤትሽ ከስራ አልመጣም ወይ ስላት ጊዜ
እንደ ዛሬ ይመጣል አምሽቶበት ነው መሽቶበት ይሆናል አለችኝ። ከርሜ በአንድ በሁለት ቀን ተመልሼ እንዳልኩ ከቤት ስለሚሄድ ሲሄድ ደግሞ በቃ የለም አለችኝ። እንዴ በቀደምም የለም አልሽኝ፣ ዛሬም የለም አልሽኝ። ዛሬ እኮ የመጣሽው በቀን ነው፣ በቀደም አምሽቶ ስለመጣ ነው፣ ዛሬ ደግሞ ስራ ስለሆነ ነው አለችኝ። ከዛ በኋላ ምንም ደግሞ መተኩተኩ አልፈለኩኝም፣ አልጠየቅኳትኝም። ደግሜ ሻንጣ ይዞ ሲወጣ እንዳሰናበተችው እንደ አብሮ አደግነታችን የነገረችኝ ሚስጥር የለም፣ የማውቀውም የለም። እንግዲህ ሻንጣ ይዞ ሲወጣ ማለት አላየሁኝም፣ እኔ አረን ያላየሁኝም። አይ እና ታዲያ እኮ ሻንጣ ይዞ ሲሄድ ነይ እና ተመልከችልኝ፣ የኔ ስም እዛም የበጨቁኝ ነይ ተመልከችልኝ ባለቤቴ እየሄደ ነው ብዬ መናገር ነበረብኝ። አልገባኝም። በቃ አልፈለኩትም። መፋታት ባለንበት ተፋተናል እኮ አባቴ። እንደማመጥ እያዳመጥኩኝ በስርዓት እያወራሁ እኮ እያዳመጥሽኝ ከሆነ ባለቤትሽን ስትፈጪ ሌላው ቢቀር አካባቢው ላይ እንዴት በአንድ ሰው እንዴት ሰው ሌላው ቢቀር እኮ ባል ድምጽ ከፍ አድርጎ እንኳን ሲወራ ይሰማል። ቢያንስ ሰክሮ ከገባ እንኳን እኛ ምስጢራችንን አደባባይ ማውጣት ስላልፈለግን መሄድ ባለበት የቤቴንም ዕቃም ሆነ ምናምን ቀድም ጠይቃት ነገር ቅራቅንቦ አልፈለገም። ያንቺን ቅራቅንቦ ውሰጂው አልፈልግም ብሎ ጥሎልኝ ነው የሄደው። አልፈለገም በቃ። እሱም ከኔ መገላገል ነው፣ እኔም ደግሞ ከሱ መገላገል ስለነበረብን ሄዷል። አሁን ያለኝ ነገር የራሴን ስራ የራሴን ህይወት መኖር በቃ። ይሄው ምንም እንደሌለ እኮ አንቺ ታውቂለ እንዴ? እንደው ከኔ ቀረበሽ ማን አለ? እኔ ከምንደብቅሽ ነገር የለም እንደሌለ ነግርሽ። እንደ ቀልድ እንደኖራችሁ ዝም ብላችሁ ትበታተናላችሁ። እኛስ ጣልቃ እንገባም ነበረ። ምን ላድርገው? እኔ ንዝንዙ ሰለቸኝ፣ ጭቅጭቁ አስጠላኝ። እንደው ዝም በይ። እንደው ከኔ ካብሮ አድረግሽ ይሄ እንደው የሚደበቅ ነገር ነው። ይሄ ምን አብሮ አድረግ ነው መሰለኝ። ጥሩ አላረግሽም። እኔን ጸባይ ታውቂለ እንዴ? እንደው ቢሆንስ ታዲያ ትዳር አይደለ? እንደ ቀልድ እንደዚህ ፈተሽ ትለቂያለሽ እንዴ? እኛስ ብንገባ ሰው እንደሌለው ትሆኛለሽ። አያጠፋሽ አልፈለኩኝም። ለዚህ ካልፈታ ለመቼ ሊፈታ ነው መስዬ? አብሮ አደግ ታዲያ ለመቼ ነው? ችግሬ ላንቺ አይደል እንዴ የምነግር ያለሁትኝ? ላንቺ አይደል የማዋየው? ታዲያ እንደው ውልቅ ሲል እንደው ዝም ይባላል እንዴ? እንደው ህይወትዬ ነኝ ምንድን ይሄ ነገር አለ? አይ ህይወትዬ አሁን ሳጥታ አርቀሽ ነው አይ እውነት አርቀሽ ነው። አይ ፍቅር እንደዚህ ነው እንዴ? እኔ እናት ሰውዬው እኮ አታውቂውም አንቺ። የሆነ ቻለ ነው የሚደረግ። ሴትማችለው ምን አለ ደግሞ እንደዚህ ይባላል እንዴ? እኛ እኮ አርጅተናል። አሁን ትልልቅ ሰዎች ሆነን አይደል እንዴ? አይ ልክ አይደለሽ፣ ልክ አላረግሽ። እኔ ሁለታችሁም እንደማመጥና አሁን እስቲ እንደምትዩ ብቻ ሳይሆን አካባቢ ላይ እንግዲህ በደንብ ሰማዋቸው ነገሮች ስላለ ባለቤትሽ የቅርብ ጓደኞች አሉት እዚሁ ሰፈር ላይ እና ፈቶ መውጣቱን አይደለም እሱ ለራሱ ያለበት እንደማይታወቅ አንተ ሰውዬው ቀስ ቀስ እያልክ ምን እንደምታወራ ራሱ አልገባኝም። እሺ ለምሳሌ ስርዓት ባለው መንገድ ከተፋታችሁ በህግ መንገድም ከሆነ ፍቺ መጽደቅ አለበት አይደለ? ፍቺ ከሆነ ፍቺ መጽደቅ አለበት። ሰማንያችሁ መቀደድ አለበት አይደለ? አዎ ተቀዷል፣ ቀደነዋል፣ አብረን የቀደር ነው በቃ። ስለዚህ ህግ የሚያውቀው ጉዳይ ነው። ወረቀት ማለት ቆይ ህግ የሚያውቀው ጉዳይ ነው አይደለ? አዎ ህግ ያውቃል። ተውኝ እስኪ እንግዲህ አብሮ አደጎቹ ያንን ነገር አላሉም። ይሄን ነገር ደግሞ ህግ ያውቃል አያውቀውም የሚለውን ነገር ተገቢ በሆነ መንገድ የምንቀጥል ይሆናል። ሂድና ሳብዳት አሳርራት ብሎ ላኩብኝ። ደግሞ ላኩብኝ። እኔ ማንም ሰው የሚልከኝ ሰው አይደለሁም። ወይዘሮ መሰረት ባንዘላለፍ ጥሩ ነው። ስርዓት ባለው መንገድ ብናወራ። አሁን እኔ እየጠየኩኝ ያለው ተገቢ ያለው በቃ ተገቢ የሆነ ጥያቄ ነው እየጠየኩኝ ያለሁት። እርሶ መመለስ ባለባችሁ መንገድ መልሱ። እያከበርኩት ነው እንግዲህ ነው እኔ እየመለስኩልህ ነው። ቀጥል። አሁንማ በሲም ምናምኖችን ሰብስበክ ይዘህ መተሃል። ጓዴንም ልታጣለኝ ደግሞ አቅርበህልኛል። እኔ እና እሷ እንደሆነ መቼም አንጣላ። አረኛ እንጣላ እኔ መጣላታችሁንም ሆነ አይመለከተኝም። እንደው ያለውን ነገር ታሳውቂኝ ብዬ ነው እንጂ እኔ አሁን እንደ ባዳ ከዚህ መስማት አለ ነገረች እኮ ምንም እሷ እንደማታውቃለች አይደል? ከኔ ጋር ምን ፈለክ ደግሞ? በቃ ማውቀው ጉዳይ የለም። እናንተ መዋደዳችሁም ሆነ መጣላታችሁ እኔን አይመለከተኝም። እኔን እዚህ ጋር እኮ ጥያቄ ሊፈጥርብኝ የሚችል አንዳችም ነገር የለም። ነገር ግን የኔ ጥያቄ ምንድነው? ወይዘሮ ህይወት አቤት። እርሶም ቢሆኑ እንዳውቁት የምፈልገው ነገር እኔ እንግዲህ ለሁለታችሁም ያሉትን ነገሮች ለማስረዳት የሞከርኩኝ ነው። ካልተረዳችሁ ግን
ባለቤቷ ከዚህ ከወጣ ጀምሮ አብሮ አደጎቹንም ጓደኞቹንም ለማፈላለግና ለመደወል እየሞከረ ነው። እስካሁን ድረስ ምንም እንደማይታወቅ የገባበት እንደማይታወቅ እንዴትም በየትኛውም አይነት ሁኔታ ውስጥ ለአንዱም ጓደኛው እንዲህ የትዳር ሁኔታ ውስጥ ገብቻለሁ፣ እንዲህ ልፋታ ነው፣ እንዲህ ሆኛለሁ ብሎ ለማንም ሰው አልገለጸም። ይሄ ማለት እንግዲህ የተፈጠሩ ችግሮች አሉ ማለት ነው። ባለቤትሽም አሁን እንግዲህ በተጨማሪ ባለቤትሽም የት እንዳለ ሊታወቅ አልቻለም ማለት ነው። ጭራሽ ብሎ ሰራተኛ ምናምን ጎረቤት አካባቢ ምናምን ሲል ቆዩና ደግሞ በባለቤቴ ብሎ መጡብኝ እኮ። ይሄን እኮ ግልጽ የሆነ ነገር ነው። የት ነው ያለውሽ? የት ነው ሄደውሽ? ቢያንስ ከአንቺ ጋር ነው የተፋታው። ስራው ለምንድን ነው? ስራው ገበታ ላይ ስራ ፈልጎ ከሀገር ለቆ ቢሆንስ? ስራ ፈልጎ አካባቢ ቀይሮ ቢሆንስ? ስርዓቱን ይዞ የሚሰራበት ወዶት የሚሰራው ስራ እንደሆነ ይታወቃል አይደል? በቃ ካልፈለገስ? እንዴት ካልፈለገስ ማለት? በቃ ስራ እኮ ሰው ያቀያይራል እኮ ምን ችግር አይደለም። ልክ ካንቺ ሲፋታ ነው ሰው የሚለቀው። ስራም ይቀየራል ምን ችግር አለው? አሁን እኮ የስራ ባለቤት ደግሞ ሚስትም ሌላ ገብቶም ሊሆን ይችላል። ሄደክ ጠይቅ፣ ችግር የለውም። እኔ ሚስት ለምን አገባለን? የስራ ዘርፍ ግን ያለበት የስራ ዘርፍ እሱ አሁን አንቺ እንደምትዩ እንደፈለገ ለቆት የሚሄደው ስራ አይደለም። አይ ዛው ታዲያ ሙጥኝ ብሎ ይቀመጥልህ። አይ ሁሉም ነገር ሂደት አለው። እሺ ሂደት አለው። ሂደታችሁ አያልቅ ምናምናችሁ አያልቅ እኮ። ለምንድን ነው ሁሉም ነገር አንቺ እንደምትዩ ለምሳሌ ውሃ ቅዳ ውሃ መልስ አይደለም። ሄዶ በስትክክል ስርዓት ባለው መንገድ ነው ስራውን ሊለቅ የሚችለው እና አሁን ሄዶ ፍቃድ ሳያስገባ ወይም ደግሞ የስራ ማልቀቂያ ሳያስገባ ጓደኞቹ ያውቁታል እንግዲህ አይደል? ይሄ ሳይሆን እንዴት ነው ስራ ሊለቅ የሚችለው? አንቺ እንደምትዩስ እንዴት ይሄ ሁሉ ነገር ሊከናወን ይችላል? ስራስ ደግሞ ቀይሮ ሌላ ሀገር ሊሄድ ይችላል ማለት ምን ማለት ነው? እና ታዲያ በአካባቢ ላይ ከሌለ እኔም አጥቼዋለሁ፣ እኔም ፈልጌዋለሁ። አንቺማ አልፈለግሽም እንደተፋታሽ የተናገርሽ እኮ። ስለዚህ እንደው ምን ሆነ ምን ብዬም መቼም ሚስት ነኝ ያለበት ቦታ ማወቅም ስለፈለኩ ተፋተናል እያልሽ ነው። ፈትቼዋለሁ፣ ግን ለማወቅ ብዬም ራሱ ሙከራ አድርጌ ነበር። እሺ ምን አይነት ነገር ሰማሽ? ብትታውትስ? ቆይ ምን አይነት ነገር ሰማሽ? ስለሱ ስታጣ ምን እሰማለሁ? የለም በቃ የለም። ብትታውትስ እኮ ምን ሰማሽ? ስለሱ ስታጣ ለምንድን እንዴት እንተዋለን? ምንድነው? ቆይ አንድ ሰው ጠፋና ሀገር ሙሉ ህዝብ ጠፋ ማለት ነው? አልገባኝም። እኔ ማለት እንችላለን እዚህ ቤት የገቡ ሰዎች ስንት ናቸው? እንግዲህ ሀገሩን አስሰክ ሀገርን ስጨርስ ሰው ሀገር ወጥተህ በምናምን ፈልጋ ሂድና እኔ ስራዬን ልስራበት። አሁን እኮ ስንት ነገር ስንት ስራ አስፈትተኸኝ እዚህ ቤት ውስጥ ቁጭ አፍነኸኛል እኮ ታፍኛለሁ እኮ። ከህይወት ውጭ ግን አንቺ ቤት ደፍረው ለመግባት የሞከረ ሰው እንደሌለ ግን ልታውቂ ማለት ካለ ዛሬ በሬ ተንኳኩቶም አያውቅ። ካለ ዛሬ ቤቴ ማንም ገብቶ አያውቅም። አንተ ግን ደፈርከኝ። ይኸው ቤቴንም አስደፈርክ፣ ምናምኖችንም አምጥተህ ካስቀመጥክ ጭራሽ ብለክ የራስን ስትጨርስ ውዴን ወዳጄን አብሮ አደጌንም አምጥተህ ልታጣላ እዚህ አስቀምጠህ ቱቱቱ እያልከኝ ነው ያለከው። ይሄን አውጪ ይሄን አውርጅ እያልክ ይሄ ምን ነው? ይሄ እሷ ቤት እንግዲህ ዛሬ እዚህ ቤት የመጣንበት ዋነኛው ምክንያታችን እሷ ቤት ሰራተኞች ይገባሉ፣ ሰራተኞቹ ግን እየወጡ አይደለም የሚባል ወሬ አለ። አዎ እንዳልኩ ቅድምም እንዳነሳሁልክ ሰራተኛ ሲገባ እናያለን። አያለው እኔ እቤት ስለምገባ ሲወጡ ግን አትነግረኝም። እንደነገርኩክ ማለት ነው ይወጣሉ። አንድ ቀን ግን ጮህ ሰምቻለሁኝ። ምን አይነት ጮህ? እንደው የሚባል ጮህ ሰምቻለሁኝ ወደ አመሻሹ ወደ 12 ሰዓት ላይ አንድ ቀን ሲጮሁ ሰምቻለሁኝ። በነጋታው ነው መስዬ ነው። በሁለተኛው ቀን ብቻ ሲሄድ ምን አለፋክ ልጅቷ የለችም። እንግዲህ አሰናብቻት ነው አለች። ምን አውቃለሁ እንደ ዛሬ ይሁን እንደ ትናንትና ወደ 12 ሰዓት አካባቢ ጮህ ሰምቻለሁ። የሚል ጮህ ሰምቻለሁኝ። ምንድነው የስቃይ ጮህ፣ የመደባደብ ያህል ነገር ስትጮህ ሰምቻለሁኝ። እንደዚህ አይነት ድምፅ ሰምቻለሁኝ። መጥቼም ስጠይቃት አረ ምንም አልሰማሽም ነው ያለችኝ። እንደዛ ነው መልስ የሰጠችኝ። እሺ ስራ ቦታው ላይስ እንግዲህ የሚመጡ ሰራተኞች ተገቢ በሆነ መንገድ ይመጣሉ፣ የሚወጡት ግን ባልተጠበቀ ሁኔታ ነው የሚባሉ ብዙ ወሬዎች አሉና እስቲ ህይወት በዛ ዙሪያስ እንደው ረጋ ብለሽ ልትሰሚ የቻልሻቸው ነገሮች፣ በወሬም ዙሪያ ያዳመጥሽው እንደዚህ የተባለ ነገር ካለ ብትነግሪኝ። ወይ ጉድ አንተ ሰውዬ! እኔማ ከድሮም ጀምሮ እየሰማሁ የመጣሁትኝ እንዳልኩ ስገባ ያየሁት ነገር የለም እንጂ ቤተሰቦቿ የሰው ጅብ ናቸው የሚባል ወሬ ሰፈሩ ላይ ይወራል። እንደው እኔ እጅ ከፍንጅ የሚያስኩትም ያየሁትም ነገር የለም እንጂ የሰው ጅብ ናቸው የሚባል ነገር ሰማለሁኝ። ስራዋ ቦታ ላይ የሚያሉት ቤት የሚያሉት ሰራተኞች
ሲወጡ አናቅም ወንድሜ፣ ይሄንን ነው የማውቀው። ግን ሲገቡ ያለው ሲወጡ ግን አላቅም፣ በምን መንገድ እንደሚወጡ ባላቅም። እንዳልኩክ ኧረ አንዴ አይደለም 2-3 ጮህ ሰምቻለሁኝ። አንዴ አይደለም አንድ 2-3 ጮህ ሰምቻለሁኝ። እንደው ተረጋግተን ህይወት አንቺም እንደው ለእኔ ግልጽ ያልሆነልኝ ነገር የምትሰሚው ጩኸት ምን አይነት ነው ማለት የሆነ ለምሳሌ ድረሱልኝ ወይንስ የሆነ አይነት ነገር ጩኸት ነው ወይንስ ምን አይነት ነገር ነው? እንደው መስዬ እንግዲህ ላንቺም ለእኔም ጤና ነው እውነቱን ለመናገር። ያው የበቀደሙማ ይለያል። የሲቃይ ነው አንተ የምትጮህ የሲቃይ ጩኸት ነው። የሌላ ቀኑስ ነው ይሄ የትግል አስጥሉኝ አይነት። የበቀደሙ ግን እንደው ይቅር ይበለኝ። እንደው እኔ እንጃ። እኔ እንግዲህ የደበቅሽኝም ነገር ካለሽ እንግዲህ አብሮ አደገን የሲቃይ ጩኸት ነው ብታይ። ሲቃይ የሲቃይ ጩኸት ነው። ልቀቁኝ ሲሉ ነው የሰማሁት ያለሁት። እና መጥቼ በጠይቀት መልስ እንድትሰጠኝ አልቻለች። ኧረ መሲ እንደው በቀደም ታዲያ እኔ ራሴን አመመኝ ብዬሽ ነው እንዳጋጣሚ እንደው አደናቅፎኝ እንትን ሲል ራሴን እዚህ ጋር ያንቺን ድምፅ አታቆም ነው ህይወት። ምን በምን ታውቃለች? ጩኸት ደግሞ በድምፅ ይለያል። እንዴት አይለይም? ምንድን ነው ንግግር ሲሆን ሊለይ ይችላል። አሁን እስኪ ጮህ እና ያንተ ድምፅ ነው በምንድን ነው የሚለየው? ጩኸት እኮ አንድ ነው። አንተ አይመስልም? አንቺም እኮ ስመጣ ምን ሆነሽ ነው ስልሽ እኮ አይደለም። አይ ሐቃቁን እንነጋገር። እኔ እንደ ልጅነትሽ መቻየሽኝ እንደ እህትነቱ መቻየሽ። ቅድም እንዳልሻት ወጓን ይዘሽ አውጊ። አብረንማ አድገናል። አንቺ ቤትም ገብቼ አንቺ ምንም ቤት ገብተሽ እኮ በልተናል። ይሄንን መሽካልኩኝ። ግን በቀደም ለታ የነበረው ህይወትዬ መስዬ ጩኸቱ ከባድ ነበር። ነው ህይወት ሰርቃ ስትበላ ሳይ ጊዜ እንደው በንዴት አጋጣሚ ዝም ብሎ የሲቃይ ነው። የበቀደሙስ እንደው ምን ፈርቼሽ ነው እንጂ አይደለም። እንደው ምን ፈርቼሽ ነው እንጂ ይሄ የሚጮው ነገር ከሚባለው በእውነት ነው ብዬ ታውቂያለሽ። ለሰዎቹ ምን አይነት አመለካከት እኔ እንጃ መስዬ መቼ የሚገመት የለ። የበቀደሙስ ጩኸት አጠራጠረኝ። እንደው የሚወራው በየመንደሩ ታዲያ አንቺ ለኔ ማለገኛው ለዚህ ሰው ምን ብዬ ልንገረው? እንደው ኧረ ተይ ህይወት እንግዲህ የሰማሁት ምን ላድርግ? እየተደበደበች ነው እንጂ ማን ይደበድባታል? ታዲያ ካልደበደብሻት ምን ሆና ነው ታዲያ? ምን አውቃለሁ እኮ ታዲያ ምን ሆና ጮች? አሁን ብለሽዋል። ሰርቃ ስትበላ ነገር ምናምን አልሽ እኮ። በቃ ከማውጣቷ እኮ በፊት ነው የቆየውን እኮ ነው እሷ እኮ የምታወራ። እንደው እሷ የምትለውን እንትን ብለህ ነው እንዴ? ተው እንጂ እኮ ታዲያ ሰው አብሮ አደግሽን ካላመንኩኝ ማንን ልመንሽ? እሷ በምን ታያለች? ግርግዳ የሰማውን በግርግዳ የተወራውን ምናምን ስትዘባርቅልህ እውነት መስሎ ነው እንዴ? ተው እንጂ አንተዬ። ህይወት የዘባረቀች ነው። አይ እውነቱን ቀድማ አውርታሃለች። አሁን ደግሞ እየጨማመረች ሌላም እያለች ተይ እንጂ መስዬ ስሜን አሳልፈሽ እየሰጠሽ ነው ያለሽ። እኔ ለሰው ያለኝ አመለካከቴን ታውቂያለሽ። ለሰዎቹ እንዴት እንደምንሰፈሰፍ እንዴት እንደምሆን ታውቂያለሽ። አይ ወዳጅነታችንንም አታፍርሺ። በዚህ በአጭር ጊዜ ውስጥ ነገሮችን አታበላሽ። አጭር ጊዜ ሆኖ እኮ ለትምህርት ሄጄ ነው እንጂ ሰው ሀገር እኮ አብረን ነው እዚሁ አፈርፈሽተን ያደግነው አይደል እንዴ? አንቺው ወደ እነሱ እየተመሳሰልሽ። ቆይ አሁን መመሳሰል አይደለም እዚህ ጋር አይደለም። ቆይ አሁን እዚህ ጋር ተረጋግተን ትልቅ ሰው እናውራ እስቲ። ህይወት እኔ እዚህ ቤት ብቻም ሳይሆን ስራ ቦታም ላይ እየተባለ ብዙ የሰማናቸው ነገሮች ስላለ ነው። እኛ መስማት ባለብን መንገድ የሰማናቸውን ነገሮች ሰምተናል። እናንተም ማስረዳት ያለባችሁን ነገር እያስረዳችሁ ነው። መሰረት ደግሞ ብዙ ያልሻቸው ነገሮች አሉ። መቀበል ያለብን መንገድ እንቀበላለን እኛ፣ ችግር የለውም። ስለዚህ ማለት የምትፈልጊው ነገር ካለ አንድ ነገር ብትይኝ ደስ ይለኛል። ህይወት እንግዲህ መስዬም ተረጋግተን እናውራ። እንደው አሁን ወደ ጸብጸቡ ሳይሆን ወደ መፍትሄው እንሂድ። መቼም እኛ አርጅተናል። ከዚህ በኋላ ትልልቅ ሰዎች ነን፣ ወልደናል፣ ከብደናል አይደል እንዴ? እኔ አንቺን አሳልፌ የምሰጥሽ መጥፎ ነገር ከሆነ እሰጥሻለሁ፣ ለእኔም ደህንነት ነው። ለህግ አሳልፌ እሰጣለሁ መጥፎ ነገር ከሆነ። በጎ ነገር ከሆነ ደግሞ አብረን እንኖራለን። እኔ ምልክ እዛ ስራ ቦታዋም ሰራተኞች ብዙ ይገባሉ። እንደውም አሁን ከረም ብሏል። የሆነ ጥበቃ ነው ከሌላ ቦታ የመጣ ጥበቃ። እሷን ካልገደልኩ እያለ ደፍሮም አይናገርም። ለነገሩ ገብቶ ግቢ ውስጥ ጎርደድ እያለ እየዛተ እያስፈራራን ነው የሚሄደው።
ምን እንደሆነ አላውቅም። ምንድነው ሲባል ፍቅረኛ ይጠፍታለች፣ ፍቅረኛ ይጠፍታብኛለች፣ ግን እሷን ነው የምፈልገው ይለናል። ይመጣል ግን ከእሷ ጋር አይናገርም፣ እየተንጎራደደብን ነው የሚለው። ይሄ ነገር ከሆነ እንግዲህ እንዳላችሁት ከሆነ ደግሞ አሁን ደግሞ ባሏም ጠፋ ከሚባል ነገር ከሆነ ይሄ በደንብ ሰፋ አድርገን ማየት ያለብን ጉዳይ ነው። ይሄ ነግበኔም ነው እንግዲህ ይሄ አሳሳቢ ነገርና ግልጽ ወጥቶ ይፋ ወጥቶ ወይም እንደሚባለው እንግዲህ ይቅርታ አድርጊልኝ እንደው እህቴ እንደሚባለው እንደሚወራው አይነት ነገር ሊሆንም ስለሚችል ይሄ ነገር አሳሳቢ ነው እና ይሄ ነገር በግልጽ ቢወጣ እኔም ደስ ይለኛል። ወንድ እንደው እስከዛሬ ከባድ ነው እንጂ እስከዛሬ እንደው ምን ደርሶብሽ ያውቃል? እንደው እዚሁ ስትኖሪ እዚሁ ስታይ ሰዎች ከማውራታቸው በስተቀር በአይንሽ እንደው ያየሽው የተመለከትሽ ነገር እንደው አለ? ይኸውልሽ ባይንማ አቃቁንማ አይደለም ፍሪ እንጂ እናውራማ ከተባለ ባይኔማ ምናምን ነገር ብለሽ ጥበቃውንማ ባይኔን ያየሁትኝ ተይ እንጂ መስዬ ይሄማ አይሻልም እና የዛሬ ለምን አልነገርሽኝም? አልነገርሽኝም ከአንዴ ሁለቴ እኮ አየሽው እኮ ከአንዴ ሁለቴ ምንድን ነው የምትፈልገው ብለሽ አባረርሽው አይደል እንዴ የሚመጣውን ሰው ሁሉ አንቺ ላይ ክፉ እንደሚያስብና ለአንቺ መልካም እንዳልሆነ በማስመሰል ነገሮችን ማለፍ የምትችል ይመስልሽ? አሁን አንቺን በምትያቸው መንገድ መሸፋፈን የምትፈልጊውን አይነት ነገር የምታገኝበት ነው ይመስልሽ? መሸፋፈን ምናምን ምን ትክክል መሸፋፈን ስለሆነ ያየከው ነገር እኮ የለም። ሰው እኮ አሉባልታ ነው እየነገረክ ያለው። አይታው እዚህ ከተቀመጥ ስንትናሽ ጊዜ ነው በተመላል ከሰውየው ጋር መተክ ነበር የሆነ ወቅት ላይ ምን ያየኸው ነገር አለ? ቆይ አልገባኝም። እኔ እስካሁን የማየው ነገር በቂ ነው። የሚታለፍ መስሎሽ ምናምን ብለህ የማየው ነገር ከበቂ በላይ ነው። ምንም የምታየው ያየከው ነገር የለም ወይ? እዚህ ጋር አርጄ አቅርቤ እየበላው ወይ ሰዎቹን አንገታቸውን እያረድኩኝ ያየኸው ነገር የለም። ምኑን አይተህ ነው? ስለምንድን ነው? ቆይ ስለመማረር ስለምን ምን ማለት ነው እያወራሻለሽ? እንዴት ነው የሰው ልጅ የሚታረድ? ስለምንድን ነው መብላትስ? ምንም እንደው የምታወሩት ሁላ ራሱ ዝብርቅርቅ ያለ እኮ ምን አይነት ነገር ነው እያወራሻለሽ? መረጃው በቂ ያልሆነ አማርኛዎቹን ነው የሰነዘርክ ያለከው። ምታመጣቸው የሚዘባርቁት አንተ ዘባራቂ፣ አንተም ያው እንደነሱ ወሸከር ነገር እንደው ምንም የሌለበት ቦታ ላይ አዲያ ሲያምስ እንደው በዛ መስይሽ ተረጋግተን እናውራ። እውነት በዛ ታይ ተረጋግተን እናውራ። የድሮ ምናምን ነገር ነገረችክ። እኔ ያየሁት ነገር የለም። በትሪ ቀርቦና ብላ ብዬ አቀረብኩ። ምንድነው ምን በለው እንዴ? ምን አይነት ነገር ነው እያወራሻለሽ? በቃ ለምን ተረጋግተሽ ለምን ሽፍን የሚደረግ ነገር ሆነ? እዚህ ከዚህ ጀርባ አንድ ነገር አለ። በልተሻል እንዴ? ታዲያ ሰዎቹ የት እየሄዱ ነው? እኔ ማወቅ እፈልጋለሁ። አሁን በቃ ካልፈለኩኝና ካልተስማሙ ሸኘት እችላለሁ እኮ። ታዲያ ስነግርሽ ሸኝቻቸው ነው ለምን አትይኝም? ሽፍንፍን ነው እኔማ አሁንም ይሄ ለእኔም ነው እንግዲህ ወደ ተባለው ልደባለቅ ነው ማለት ነው። ታዲያ በስነ ስርዓት ይሄን ነገርማ ራስሽንም ነፃ ውጪ እንደ አብሮ አደግነታችን አብረን እናርጅ፣ አብረን እንቀባበር። ታይ እንጂ እንደው ባትቀብሪኝ እዛ የሚቀብርሽ ይባልሽ እንደውንም አንቺ በራሱ እኔ አሁን እኔ ልንገርሽ ድሮ በተባለው እኔ አሁን መስመር እየገባው እንስማማ መጀመሪያ ብለሽ ነበር። ምንድነው የምንስማማው? ባልሽ የለም ከተባለ ሰራተኛ የለም ከተባለ ምን ማለት ለሌላ ነገር ነው እንዴ? እኔ ህይወትን የምትፈልጊው መሰረት ሰራተኞቼ እኮ ካልተስማሙኝ እኔ ዛሬም በየደቂቃው በየሰከንዱ በየምኑ መጥሽ ነው መቀየር ግን ብሬ ነው። ወዴት ነው የምትሄደው? አውጣ እንዴ ምር ያለው እንዴ